ብርሃኑ ጁላን አምጥተ ምርኮኛ ባጫ ደበሌን አምጥተ ምርኮኛ ማንትስን አምጥተ ምርኮኛ በዘር የተዋቀረ አምጥተ ወታደሩ ሲፎክር እንዴት ብሎ ይፎክር? የድሮ እኮ ጀግኖ በኢትዮጵያውያን ባህል ኦሮሞም ጋር ብትሄድ አፋርም ብትሄድ ትግሬም ብትሄድ ባለቆቻቸው ነው የሚፎክሩት። ባለቆቻቸው እኔ ጠቅላሽከር እኔ ማንትሳ እኔ ምናምን ልጅ እኔ ጀግና እኔ እኮ የጀግናው ብርሃኑ ጁላ በዚህ ጦር እንዲህ ያደረገ በዚህ ጦር እንዲህ አሸነፈ ምናምን ብሎ መፎከር አለባቸው። በምርኮኛ አይፎከር። ይሄ ሆን ተብሎ የወታደሩን ስነ ልቦና ለመጉዳት የወታደሩን ስነ ልቦና ለማጠፍ ያን ገናና የኢትዮጵያ ጦር ኩስምን ለማድረግ እና አብይ አህመድ ጦሩን ለማዋረድ የሰሩት ስራ ነው እና እንደምትመለከቱት የጦር መሳሪያው ጥይቱ ምኑ በሙሉ ስጦታ ነው። ደግሞ የለፋበት ነው። ሀገር የሰራበት ነው። የሚገብረው አማራ ነው። በዛ ግብር የተገዛ ወይም በአማራ ስም በኢትዮጵያ ስም ተበድረው ያመጡት ነው። ስለዚህ ያንን ያመጡትን ይቀበላል። የሞቱትን ነፍሳቸውን ይማር። እንግዲህ ምንም ማድረግ አይችልም። የተማረኩትን ደግሞ እንደምታያቸው በጥንቃቄ እየተቀበሉ ይዟቸዋል ማለት ነው። አሁን ሙከራ አድርገዋል፣ ቴስት አድርገዋል። በቀደም ስሰማቸው ነበር፣ ስብሰባቸውም ላይ ነበርኩኝ። አይ እያየነው ነው ብለዋል። እያየነው ነው የምንችለው ነው ብለዋል። የምንችለው ብዬ ከመከላከያ የደረሰኝ ነገር እንደዚህ በዚህ በኩል እንደዚህ ኃይል እየመጣ ነው፣ በዚህ በኩል ኃይል እየመጣ ነው፣ በዚህ በኩል እንደዚህ እየሆነ ነው እየተባለ ነውና ብዬ መልእክት አድርሻቸው ነበር እና መልሰው የሰጡኝ ምንድነው ይምጣቶ ሙት መሬትን ያው ነው ስለውትድርና አላውቅም ሙት መሬቶችን የሚሰሩልን ነገር የለም ጥለንላቸው እንወጣለን ሚሽናችንን ጨርሰናል ዙሪያውን ግን ወደዛ መምጣት አይችሉም ገዢ መሬቶችን ያፈለገ ጦር ያስገባ በምንም ንቅንቅ አድርጎ የማያነሳንን ገዢ መሬቶችን ግን ይዘናል እስከዛ ስንቆቻችን እስከዛ ኃይላችንን እናጠነክራለን እስከዛ የሚደርሱን መሳሪያዎችን በሙሉ እናከፋፍላለን እየላከልን ነው የመከላከያውም ኃይል ደግሞ በጥሩ ሁኔታ እየሰሩልን ነው እና የተለወጠ ነገር እንዳለ ሰምቻለሁ በጣም ነው ደስ ያለኝ መከላከያ ውስጥ ያሉ ኃይሎች በስርዓቱ ላይ ጥርጣሬ የገባባቸው ሰዎች ጥሩ ስራ እየሰሩ እንዳሉ ሰምቻለሁ አሁን ዛሬ እሱን መናገሩ ምንም ጥቅም የለውም ምንም ጥሩ አይመጣምና ግን ጥሩ ስራ እየተሰራ ልክ ኦሮሞዎቹ ያረጉ እንደነበረው ኦሮሞዎቹ መከላከያውን ወደ ኦነግ ሸኔ ሲልኩ አስቀድሞ መረጃ በማውጣት ይቀበሉ እንደነበረው አሁንም ተስፋ ሰጪ ጅምሮች ታይተዋል የሰው ኃይል እንኳን ብዙ እንዳታመጡ የሰው ኃይል 6 8 10 15 ልካችሁ እንዲህ አይነት ነገር በዚህ በኩል ያልፋል እንደዚህ ይመጣል ብለው በእውነት በጣም በጥሩ ሁኔታ ያስመኑ እዛ ግን ያለው ወኔ እዛ ያለው ንግግር የሚገርም ነው ማለት ነው በሚገርም ሁኔታ በሚገርም እንትን ላይ ነው ያሉት እንደ ኢትዮጵያ ተደራይተው እንደ ኢትዮጵያ ምናምን ማለት መብታቸው ነው ግን አማራውን ወክለው የአማራውን እንቅስቃሴ ለመንጠቅ አሰፍስፎ መቀመጥ ትክክል አይደለም ባልየዋሉ ከሚስቱ ጋር ተጣላሉ እና ሚስትየዋ አጋድማ በቦክስ ትነርተዋለች ከዛ በኋላ ለመናት በማርያም አላት ሌላ ቀን ስንጣላ የመታሽኝም ቢሆን አንቺ ጩሂ አላት በቃ አለቀ ምን ችግር አለ አለችው ልክ ጻብ ሲጀምሩ ላው ላይ ተቀመጥና በቦክስ ታጎነዋለች በርግጫ እንትን ትለዋለች እሱ ግን ትጮሃለች ግን እሱ ደግሞ የታባሽ ይላል እና እሷ አፍንጫውን በጥፊ ትልሰዋለች ግን እየጮኸች ነው አረገደለኝ ወጥ ላይ በርዘግታ ማለት ነው ሰው እንዳይመጣ አረ እንዳትገላት እባክህ ይሉታል እሱ ደግሞ የታባሽ ይላል አንዴስት ነው የታባሽ ምናምን ይላል ከዛ እንደምንም ሮጣ በሩን ትከፍትና ትወጣለች እሱን እየጠረገ ሻም ይላል ይሄ በስምምነት የተደረገ ነው ባልና ሚስት ተስማምተው ያደረጉት አሁን ስርዓቱ ተጨንቋል እንደባል እና የጦስ ዶሮ ነው የሚፈልገው እሱ ትክክል አይደለም በቃ ምርኮኞቹ እየታዩ ነው የዓለም አቀፍ የቀይ መስቀል ማህበር ተረክቧቸዋል አስረክቧ ይሄ አስረክብ ያለው ብሎ
አስረክበዋል። ክልላቸው፣ ዞናቸው፣ ቀጠናቸው ምሽጋቸው ድረጋ አስገብተው ፈርመው ገሌ 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 ለከፍተኛ ሕክምና የሚሄዱ ናቸው። እነዚህን ደግሞ እርዳታ እርዷቸው፣ እኛ ጋር እናስቀምጣቸዋለን፣ ወታደራዊ ስልጣን የአእምሮ እንሰጣቸዋለን፣ ከኛ ጋር እንቀያየራለን ብለው እንደሆነ የስርዓቱ ፋኖ ሲያገኝ ምንድን ነው የሚያደርገው? በለው ውቀጠው፣ አንተነ እንደዚህ ያደረገ አንተነ ፋኖ በርግጫ እጁን እንደዚህ አስሮ በአህያ ላይ አስሮ ኦነጎቹንም ሸኔዎቹንም ሲይዙ አህያ ላይ አስረው ለቲክቶከሮችና ለፌስቡከሮች ይልካሉ። መከላከያ ሰራዊቱ ማለት በቃ በሱ ቤት ጀግና መሆኑን በውትድርና ዓለም የጌሙ የጨዋታው ህግ ትገላለህ፣ ትሞታለህ፣ ትቆስላለህ፣ ታቆስላለህ፣ ትማርካለህ፣ ትማረካለህ። የጨዋታው ህግ ነው። ስለዚህ ለእነዚህ ደግሞ ህግ ተፈጥሮላቸዋል። የቆሰለውን ማርከ ማሳከም ግዴታ ነው፣ መረሸን አይደለም። ይሄ የስልጡን ማህበረሰብ የውትድርና ህግ ነው። በቃ ከቆሰለ በኋላ ከተማረከ በኋላ ጠላት አይደለም፣ እንደውም ጥቅምህ ነው። ዩክሬንና ሩሲያን እያያችሁ ነው። እስራኤልና ፍልስጤምን ሐማስን እያያችሁ ነው። ትለዋወጥበታለህ። ምርኮኛህን እስረኛህን ትለዋወጥበታለህ፣ ትይዘዋለህ። ይሄ ግን እንጭጮች ስለሆነ ሀገሪቷን የሚመሯት በእግዚአብሔር ኃይል ሀገሪቷ ጠንካራ የዘመናት ስርዓተ መንግስት ስላላት መሪም ባይኖር መኖር የምትችል ሀገር ስለሆነች እንጂ እንጭጮች፣ አክቲቪስቶች፣ ካድሬዎች፣ ነውረኞች፣ ዘረኞች ስለሆነ የሚመሯት ሀገሯን ወታደር ሆነው ፋኖ ሲማርኩ በቃ ጮቤ መርገጥ። የቆሰለና ሆስፒታል የተኛ ፋኖ አምጥቶ በጭንቅላቱ ላይ በመኪና መሄድ ጀግና በቃ በሱ ቤት ተበቅሎ ሞቷል። በሱ ቤት የአማራን ትግል አጥፍቷል። በሱ ቤት ፋኖን አሸንፏል። ይሄ ውርደታምነት ነው። ይሄ ማንኛውም የአማራ ፋኖ በመከላከያ እጅ ላለመማረክ ይዋደቃል። የመጨረሻዋን ጥይት እየጠጣ ይሞታል እንጂ እጅ አይሰጥም። ምክንያቱም መከላከያ ከያዘው ውርደት ነው የሚያሳየው። አሳያቸዋለሁ። የሚቀጥለው ሳምንት ላመጣ እችላለሁ። እንዴት እንደሚጫወቱባቸው፣ እንዴት ጭቃ አድርገው፣ እንዴት በርግጫ እንደሚመቷቸው፣ እንዴት እጃቸውን በገመድ እንደዚህ አስረው እንደሚጫወቱባቸው ላኩልኝ። እናንተም የሚቀጥለው ሳምንት እናሳያለን። እንዴት በአህያ ላይ አድርገው በሰውነት እንደሚጫወቱ። ይሄ ለአማራ ፋኖ ትግል ከባድ የሆነ እንትን እያመጣለት ነው ማለት ነው። ብርሃን እየፈነጠቀለት ነው። የማሸነፍ ስሜትን እያመጣለት ነው። ስለዚህ ይህን የሚያየው ኃይል ደግሞ በሙሉ ከያዙኝ እንዲህ ነው የሚያደርጉኝ፣ ከያዙኝ እንዲህ ነው የሚሰሩኝ፣ ኦኬ ብማረክም ብቆስልም እንዲህ ነው የሚያደርጉኝ ነው የሚለው። ይሄ ዘረኛ ኃይል አማራ ጋር የሚገባው የጦርነት ህግ አክብሮ አይደለም። ሐኪሞች ለምሳሌ የአማራ ክልል ያለው ሐኪሞች የሐኪም ስራው ምንድን ነው? ሐኪም ዘር አያይም፣ ቀለም አያይም፣ ሃይማኖት አያይም፣ ጾታ አያይም፣ ምን አያይም። የሐኪም ስራው ምንድን ነው? የመጣን ቁስለኛ የመጣን ታካሚ መርምሮ ማከም፣ የቆሰለን ደሙን ጠርጎ አልኮር አድርጎ የተቀደደ ካለ ሰፍቶ በፋሻ አሽጎ ማስታገሻ ሰጥቶ መርፌ ሰጥቶ ደም ፈሶት ከሆነ ከደም ባንክ ደም አውጥቶ ሰጥቶ ሜድ